ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምንቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን አሜን። የእግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የምንቀርበው ግንቦት 2 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ እንዲሁም ሐሳብ አስተያየታችሁ ስለሚጠቅመን ኮሜንት ላይ በመጻፍ ቤተሰብ እንድትሆኑና እኛንም እንድታበረታቱን እንድታግዙን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ግንቦት 2 የሚነበብ ስንክሳር። ዕረፍቱ ለጻድቅ ኢዮብ። ግንቦት 2 በዚች ቀን ጻድቅ ኢዮብ አረፈ። ለዚህም ጻድቅ በዘመኑ እንደርሱ ያለ እውነተኛ ደግ ሰው እንደሌለ በቅዱሳት መጻሕፍት ስለ እርሱ እንደተነገረ እግዚአብሔር መሰከረለት። ሰይጣንም ቀንቶበት በገንዘቡና በልጆቹ ላይ ያሰለጥነው ዘንድ ወደ እግዚአብሔር ለመነ። የጻድቅ ኢዮብን ትዕግስት እግዚአብሔር ስለሚያውቅ አሰለጠነው። ለመጪ ትውልድም አርአያና ምሳሌ እንዲሆን ፈቀደለት። ስለ እርሱ ሐዋርያ ያዕቆብ በመልእክቱ እነሆ የጻድቅ ኢዮብን ትዕግስቱን ሰምቻለሁ አለ። ከዚህም በኋላ በአንዲት ቀን ገንዘቡ ሁሉ ጠፋ። ሥጋውም በደዌ ሥጋ ከራሱ እስከ እግሩ ተመታ። በዚያም በአስጨናቂው ደዌ ውስጥ ኖሮ እግዚአብሔርንም አመሰገነው። አንዲት ቃልን እንኳ በፈጠረው እግዚአብሔር ላይ አላጉረመረመም። ነገር ግን የተወለደባትን ቀን ረገመ። እንስሶቹና ገንዘቡ ሁሉ በጠፋ ጊዜ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ እግዚአብሔርም ስም የተመሰገነ ይሁን አለ። በዚህ መከራ በነበረበት ዘመናት በተራራ ላይ ተጥሎ ሳለ የወዳጆቹና የሚስቱ ዘለፋ በዝቶበት ነበር። እርሷ እንዲህ ብላ መከረችው፣ እስከ መቼ ድረስ በሞኝነትህ ትኖራለህ? እንግዲህስ ስደበውና ሙት። ዳግመኛ እግዚአብሔር ደጅ ጠናለሁ፣ መከራውንም እታገሳለሁ፣ የቀድሞ ኑሮዬን ተስፋ አደርጋለሁ ትላለህን? አለችው። እንዲህስ እንዳትል ከዚህ ዓለም እነሆ ስም አጠራርህ ጠፋ። ሴቶች ልጆቼና ወንዶች ልጆቼ ሞቱ። እኔም 9 ወር ሳረግዝ ሳምንት ስወልድ ሳይረቡኝ ሳይጠቅሙኝ በከንቱ ደከምኩ። አንተም በመግል ተውጠህ በትል ተከበህ ትኖራለህ። ሌሊቱን ሁሉ ስታዛብር ታድራለህ። እኔም እየዞርኩ እቀላውጣለሁ። ከአንዱ አገር ወደ አንዱ አገር፣ ከአንዱ ቤት ወደ አንዱ ቤት እሄዳለሁ። ከድካሜ በእኔ ላይ ከመጣው ከችግሬ ማረፍ ዘንድ ከጠዋት ጀምሮ ፀሐይ እስክትገባ ድረስ እጠብቃለሁ። አሁን ግን እግዚአብሔርን የማይገባ ቃል ተናግረኸው ሙት አለችው። ኢዮብም ሚስቱን እየተመለከተ ሰማት። ሥርዓት እንዳልተሰራባቸው ከአሕዛብ ሴቶች እንደ አንዲቱ ተናገርሽን? ከዚህ ቀድሞ በጎን ነገር ከእግዚአብሔር እጅ ተቀበልን፣ ከዚህ በኋላ መከራውን አንታገስምን? አላት። በዚያም ባገኘው መከራ ሁሉ ኢዮብ ጌታን የበደለው በደል የለም። ኢዮብም ወርቅ በእሳት እንዲፈተን ፈጽሞ ተፈተነ። እግዚአብሔርም በደመና ውስጥ ተነጋገረው። ከተነጋገረው በኋላ ከደዌው ፈውስ ጥሪቱን ሁሉ ከቀድሞ እጥፍ አደረገለት። ሌሎች ልጆችንም ሴቶችና ወንዶችን ሰጠው። ኢዮብም ከደዌው ከተፈወሰ በኋላ 170 ዘመን ኖረ። የኖረውም ዘመን ሁሉ 248 ዓመት ነው። በበጎ ሽምግልናም እግዚአብሔርን አገልግሎ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ሰው ጸሎት ይማረን፣ በረከቱም ከእኛ ጋር ለዘላለም ትኑር አሜን። ዕረፍቱ ለአባ ቴዎድሮስ። በዚችም ቀን የመንፈሳዊ ማኅበር አባት የአባ ጳኩሚስ ረዳት የከበረ አባት ቴዎድሮስ አረፈ። ይህም አባት በገድል የተጠመደ ትሑት፣ ቅን፣ ታዛዥ፣ በበጎ ሥራም ፍጹም ነበረ። ከአባ ጳኩሚስም ዘንድ ከታናሽነቱ ጀምሮ መነኮሰ። ለፈጣሪውም እንደሚታዘዝ ይታዘዘው ነበረ። ስለዚህም አባ ጳኩሚስ እጅግ ወደደው። በላዩም የመንፈስ ቅዱስ ጸጋ አድራበታለችና በአንዲት ለሚኖሩ መነኮሳት ሁሉ አጽናኝና አረጋጊ ሆነ። ጥበብና ዕውቀት ነበረውና በዕድሜውም ሕፃን ሆኖ ሳለ አባ ጳኩሚስ ገሳጭና መካሪ አድርጎ ሾመው። ከአባ ጳኩሚስ ዕረፍት በኋላ በአባቱ በአባ ጳኩሚስ ፈንታ አበምኔት ሆኖ ተሾመ። ይህም አባት ትሕትናው የበዛ ነው። ከዚህ ከኃላፊው ዓለም ክብር ይሸሽ ነበር። የአገልግሎቱንም በጎ ሥራ ፈጽሞ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ለሁላችን ትድረሰን ለዘላለሙ አሜን። የአባ ኤሲና 22 ሰማዕታት ዕረፍት። በዚችም ቀን ከአባ ኤሲ ጋር 22 ሰዎች በሰማዕትነት ሞቱ። በረከታቸውም ከእኛ ጋር ለዘላለም ትኖር አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን።
መች ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ግንቦት 2 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ